ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንላችኋል። እንኳን ለጥምቀት በዓል በሰላም አደረሳችሁ። ዜና ኢትዮጵያ ከመላው ኢትዮጵያ 6 ሰዓት ሆኖ ተጀምሯል። ዜና ኢትዮጵያ ከመላው ኢትዮጵያ በሁለት ምዕራፎች ከናንተ ጋር እስከ 8 ሰዓት ድረስ ቆይታ ያደርጋል። ዛሬ ጥምቀት ነው። ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እንላለን። ዜናዎቻችንን በጥምቀት ላይ ያተኮሩ ይሆናሉ ማለት ነው። አብራችሁ እንድትቆዩ እንጋብዛችኋለን። አስቀድመን አበይት ጉዳዮቻችንን እንንገራችሁ። የጥምቀት በዓል በመላው ኢትዮጵያ በድምቀት ተከበረ። ፕሬዝዳንት ታዬ አጽቀሥላሴ ለጥምቀት በዓል በጎንደር ከተማ በመገኘት የእንኳን አደረሳችሁ መልእክት ያስተላለፉት ሲሆን ኢትዮጵያ ብዙ ዕድሎችና ተስፋ ያላት ሀገር እንደመሆኗ ሰልፏ በፍጥነት ከሚገሰግሱት ተርታ መሆን እንዳለበት ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ስርዓተ ጥምቀቱ ሲከበር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብን መሆን አለበት ሲሉም ተናግረዋል። ዜና ኢትዮጵያን እየመራን አሸናፊ እንዳለና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አብራችሁን ትቆዩ ዘንድ እንጋብዛችኋለን። ከዚህ ከዋናው ስቱዲዮ ወደ እናንተ ከሚደርሱ ዘገባዎቻችን በተጨማሪ ደግሞ በቀጥታ መስመራችን ላይ ተገኝተው ስለ በዓሉ ተጨማሪ መረጃዎችን የሚያጋሩን ሪፖርተሮቻችንም እንዲሁ የሚቀላቀሉን ነው የሚሆነው። አልጋነሽ ተካን እናገኛታለን። ጃን ሜዳ ያለው አከባበር ምን ይመስላል የሚለውን እሷን ወደ በኋላ የምታደርሰን ነው የሚሆነው። በተመሳሳይ ደግሞ ብሩክታይት አስራትን እንዲሁ የበዓሉ አከባበር በተለይ በአዋሽ 7 አካባቢ ምን ይመስላል የሚለውን እሷንም የምንጠይቃት ነው የሚሆነው። አብራችሁ እንድትቆዩ እንጋብዛችኋለን። ወደ ሐዋሳም እናቀናለን። አስረሳ ወገሼ በቀጥታ መስመራችን ላይ ነው የሚገኘው። ሐዋሳ ያለው የጥምቀት በዓል አከባበር ምን ይመስላል የሚለውን የሚነግረን ይሆናል። ክቡራን ተመልካቾቻችን አብራችሁ እንድትቆዩ አሁንም በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና ነው የምናልፈው። ስርዓተ ጥምቀቱን ስናከብር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብን መሆን እንዳለበት ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ለጥምቀት በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ሰለሞን ጦመ ልሳን ሙሉ መልእክቱን ያቀርብልናል። እንኳን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ አደረሰን። በክርስቲያኖች ዘንድ ጥምቀት አንድም የመገለጥ ሁለትም የእርቅና ዳግም የመወለድ ምልክት ነው። በቀደመው ዘመን አዳምና ሔዋን በፈጸሙት ኃጢአት የሰው ልጅ ከአምላኩ ተቀያይሞ የፍዳ ዘመናትን አሳልፏል። ዳሩ ግን ሰው በኃጢአቱ ልጅነቱን ቢነጠቅም እስከ ወዲያኛው ጠፍቶ አልቀረም። አባቱን ያስከፋ ስህተት ቢሰራም እስከ መጨረሻው ተረግሞ አልኖርም። አቶ የነበረውን የልጅነት ጸጋ በክርስቶስ ዳግም ተቀብሏልና። ክርስቶስ በፈለገ ዮርዳኖስ የተገኘው እሱ ራሱ ኃጢአት ኖሮበት አይደለም፣ ይልቁንም በኃጢአት እድፍ በቆሸሸው የሰው ልጅ የእርቅ መንገድ ለመሆን እንጂ። ስርዓተ ጥምቀቱን ስናከብር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብን መሆን አለበት። ጸብ አይቀሬ ተፈጥሯዊ ሁነት ነው። በአባትና በልጅ በፈጣሪና በፍጡር በሕዝብና በሕዝብ መካከል ጸብ ይኖራል። ነገር ግን ይቅርታና እርቅም አይቀሬ የተፈጥሮ ሁነቶች ናቸው። ጸብ በአንድ አጋጣሚ የሚከሰት ድንገት የክስተት እንደሆነ ሁሉ እርቅ ደግሞ ልዩ ልዩ ሁነቶችን ያቀፈ ጊዜ ወሳጅ ሂደት ነው። በፈጣሪና በሰው ልጅ መካከል የተፈጠረው የጸብ ግድግዳ መፍረስ የጀመረው በቃል ነው። አምላክ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ሲናገር የእርቅ ሂደቱም ያኔ ጀምሯል። የተቋጨው ግን ክርስቶስ በቤተልሔም ተወልዶ በዮርዳኖስ ተጠምቆ መስቀሉን ተሸክሞ ከተሰቀለ በኋላ ነው። በአምላክና በሰው ልጅ መካከል የተፈጠረው ጸብ በክርስቶስ ፍጻሜውን እንዳገኘ ሁሉ እንደ ሀገር ያሉብንን አለመግባባቶች በጠረጴዛ ዙሪያ ልንፈታቸው፣ የዘመናት የልዩነት ዕዳዎቻችን ፍጻሜ ሊያገኙ ከጫፍ ደርሰናል። የሀገራዊ ምክክር ኮሚሽኑ ከተቋቋመ ወዲህ ባለፉት 3 ዓመታት ሰፊ ቁጥር ያላቸው ዜጎቻችን የተካፈሉበት የተለያዩ ባለድርሻ አካላትን ያሳተፉና የልዩነት አጀንዳዎችን ያሰባሰቡ ሰፋፊ መድረኮች ተዘጋጅተዋል። ተቃርኖቻችን በዘላቂነት መፍትሄ የሚያገኙት በምክክራችን ፍጻሜ ነውና እንደ ሂደቱ ሁሉ ለፍጻሜው ርብርብ እንድናደርግ በዚሁ አጋጣሚ አደራላለሁ። ስርዓተ ጥምቀቱ የመገለጥ ምልክት ነው። ከጥምቀቱ ዕለት በፊት ክርስቶስ የሚታወቀው በጥቂቶች ብቻ ነበር። በልደቱ የተገለጠውን ብርሃን ለማዳፈን የሞከሩ ሄሮድስን የመሰሉ አካላትም የተሳካላቸው መስሏቸው ነበር። ከ30 ዓመታት በፊት በቤተልሔም የታየው የሰው ልጅ ተስፋ መልሶ የጠፋ መስሎም ነበር። ታይቶ እንደሚጠፋ ኮከብ፣ መጥቶ እንደሚሄድ ዘመን፣ ተከስቶ እንደሚሰወር መብረቅ የቆጠሩትም ነበሩ። በጥምቀት ዕለት ግን
እውነት ለዓለም ሁሉ ተገለጠች። ከሰማይና ከምድር ምስክር መጣ። እንደ ቤተልሔም በጥቂቶች ፊት ብቻ ሳይሆን በአደባባይ በብዙዎች ፊት ተገለጠ። እርሱን ስሙት የሚለው ቃልም ከሰማይ መጣ። ከዚህ በፊት ለእረኞች ብቻ ነበር የተነገረው። ዛሬ ግን ጆሮ ላላቸው ሁሉ ተነገረ። ያኔ በበረት ውስጥ ነበር። አሁን ግን በሄኖም ሸለቆ በዮርዳኖስ ወንዝ በዓለም ፊት ሆነ። ጊዜው ደርሶ የተገለጠ ነገር በዓላማው ፈጻሚዎችና በዜናው ሰሚዎች መካከል የተለያየ አካሄድ አለው። የዓላማው ፈጻሚዎች ከየት ለምን እንዴት እንደመጣ ያውቃሉ። ወዴት እንዴት እንደሚሄድ ይረዳሉ። ለምን አይነት ግብ እንደመጣ ይገነዘባሉ። ስለዚህም ምንም አይነት መስዋዕትነት ለመክፈል ይዘጋጃሉ። አንድ ሆኖ የበራው ሻማ ቀስ እያለ እልፎችን ሲያቀጣጥል ይታያቸዋል። በደመናት ውስጥ የፈነጠቀው ፀሐይ ቀስ እያለ ደመናውን ሲገላልጥ ይታያቸዋል። ከአንድ እንጨት የተለኮሰው እሳት ቀስ እያለ ሲንቦጎቦግ ይታያቸዋል። ዜናውን የሚሰሙት ግን እንደዚህ አይደሉም። ሂደቱን የሚገመግሙት ባገኙት መረጃ መሰረት ብቻ ነው። ዜናው የቀዘቀዘ ሲመስላቸው ጠፍቷል ብለው ያምናሉ። ዜናው የሞቀ መስሎ ሲሰማቸው ደግሞ አለ ብለው ይገምታሉ። የነገሩን መነሻ ሂደትና ግብ በቅርበት አያውቁም። በቤተልሔም የሉም፣ በዮርዳኖስ አልቆሙም። አየን ያሉ ይነግሯቸዋል፣ ሰማን ያሉ ያወሯቸዋል። በዚህም የተነሳ ውሳኔያቸውና ብያኔያቸው በዕለት ክስተት ላይ የተመሠረተ ነው። ክርስቶስ በሚያስተምርበት ወራት በየተአምራቱ በየክስተቱና በየኩነቱ ይገኙ እንደነበሩ ሰዎች አይነት በጥብርያዶስ ዳር ሲመግባቸው እናንግስህ ይላሉ። በጲላጦስ አደባባይ ሲቆም ስቀለው ብለው ይፈርዳሉ። ዛሬ በዚህ የበዓሉ መንፈስ ውስጥ ሆነን የኢትዮጵያን የመገለጥ ጉዞ እንድንመረምር ጋብዛለሁ። የኢትዮጵያ ሴቶች፣ የኢትዮጵያ ሀብቶች፣ የኢትዮጵያ አቅሞች፣ የኢትዮጵያ ክንዶች፣ የኢትዮጵያ ውበቶች፣ የኢትዮጵያ ክብሮች፣ የኢትዮጵያ ከፍታዎች እየተገለጡ ናቸው። ለውጡ ከመጣ ጀምሮ ላለፉት ጥቂት ዓመታት መሠረቱን ስንሰራ ነበር። የብሉይን ዘመን ስናድስ፣ የአዲሱን ዘመን ስንረስስ ነበር። የኦሪቱን ዕዳ ስንደመስስ፣ የአዲሱን ምንዳ ስናስስ ነበር። የያዘንን ትብትብ ስንበጥስ፣ የለያየንን ግንብ ስናፈርስ ነበር። የፈነጠቀው እስኪፈካ የተወጠነው እስኪሳካ ጠብቀን ነበር። ያልገባቸው እስኪረዱ፣ የገባቸው እስኪራመዱ ዕድል ሰጥተን ነበር። አሁን ያ ሁሉ አልፎ የኢትዮጵያ የመገለጥ ዘመን መጥቷል። የግብርና አቅሟ ተገልጦ ሕዝቦቿን ይመግባል። የማዕድን አቅሟ ተገልጦ እድገቷን ያፋጥናል። የቱሪዝም አቅሟ ተገልጦ ዓለምን ያስደምማል። የቴክኖሎጂ አቅሟ ተገልጦ ልማቷን ያቀላጥፋል። የዲፕሎማሲ አቅሟ ተገልጦ ተጽዕኖ ፈጣሪነቷን ያጸናል። የአምራችነት አቅሟ ተገልጦ የዓለም ገበያ ይሻማል። አሁን የኢትዮጵያ ምስክሮች ከላይም ከታችም እየተሰሙ ናቸው። በቤተልሔም ለጥቂቶች ተገልጦ የነበረው የኢትዮጵያ ታላቅነት ዛሬ በዮርዳኖስ ለዓለም ሁሉ እየታየ ነው። ከእንግዲህ የተገለጠችውን ኢትዮጵያን መስማት ግድ ነው። በዮርዳኖስ ስንገለጥ እያዩ በምኩራብ የቀሩት አካላት ብዙ ቢናገሩ አይገርመንም። እኛ የአዲስ ሰዎች ነን። ብዙ ነገሮችን ቀይረናል፣ አድሰናል። እነርሱ የኦሪት ሰዎች ናቸው። ባልታደሱ ጎዳናዎቻቸው፣ ባረጁ ከተሞቻቸው፣ በደከሙ ቅጥሮቻቸው ውስጥ ይኖራሉ። ኢትዮጵያ እንደሆነች ከቤተልሔም ወደ ዮርዳኖስ፣ ከዮርዳኖስ ወደ ቆሮንጦስ፣ ከቆሮንጦስ ወደ ደብረ ታቦር፣ ከደብረ ታቦር ወደ ቀራኒዮም፣ ከቀራኒዮ ወደ ደብረ ዘይት እያለች መጓዟን ትቀጥላለች። ከእንግዲህ እያረገች ትሄዳለች እንጂ ወደ አሮጌ መንደሮቿ አትመለስም። የፈርዖን አስማተኞች የሚፈጥሩት አስማትና መተት ከእንግዲህ አያስፈራትም። ባህር እንዴት እንደሚከፈል በዮርዳኖስ አይታለችና ይህ ዘመን ያለ ጥርጥር የኢትዮጵያ ዘመን ነው። ከኢትዮጵያ እውነት ጋር የሚራመዱ ሁሉ ከኃይል ወደ ኃይል ይራመዳሉ። ይህን የተረዱ ብዙዎች ከውጭም ከጫካም ወደ ኢትዮጵያ እየመጡ ነው። ኢትዮጵያም እየተቀበለቻቸው ነው። የቀሩት ብዙዎች ደግሞ የጊዜ ጉዳይ እንጂ እንደሚመጡ እናምናለን። ከጥፋት ልጅ በቀር ማንም ከኢትዮጵያ እውነት አይቀርም። እምነታችን፣ ስርዓታችን፣ ባህላችን፣ ቋንቋችን፣ ዜማችን፣ በአጠቃላይ ኅብረ ብሔራዊ አንድነታችን በአደባባይ ለሚገለጥበት የኢየሱስ ክርስቶስ የጥምቀት በዓል በድጋሚ እንኳን አደረሳችሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።
ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ዛሬ የጥምቀት በዓል ነው። የጥምቀት በዓል ላይ ያተኮሩ ዘገባዎቻችንን ወደ እናንተ እያደረስን እንገኛለን። በቀጥታ መስመራችን ላይ አልጋነሽ ተካ ትገኛለች። ጃን ሜዳ ነው የምትገኘው። እዛ ያለውን ድባብ የምትነግረን ይሆናል። አስቀድመን ዜናዎቻችንን ወደ እናንተ እናደርሳለን። የ2018 ዓመተ ምህረት የጥምቀት በዓል በጃን ሜዳ በድምቀት ተከብሯል። በጥምቀት በዓል ላይ በክብር እንግድነት የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከኢየሱስ ክርስቶስ ፍቅርና ትትናን በመውሰድ የአብሮነት የመከባበርና የአንድነት ድልድይን መገንባት አለብን ሲሉ ገልጸዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ልታደርሰን ደግሞ ባልደረባችን አልጋነሽ ተካ ቀደም ሲል እንደገለጽንላችሁ በቀጥታ መስመራችን ላይ ነው የምትገኘው። አልጋነሽ እንኳን አደረሰሽ። እዛ ጃን ሜዳ ነው የምትገኙና የጃን ሜዳ የነበረው የጥምቀት በዓል አከባበር ድባቡ ምን ይመስላል? የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ መልእክት አስተላልፈዋልና እሱን ጨምረሽ መረጃዎችሽን ብታጋሪ። አመሰግናለሁ ነጻነት። የተከበራችሁ ተመልካቾቻችን በተለይ ደግሞ የጥምቀት በዓልን የምታከብሩ መላው ኢትዮጵያውያን የክርስትና እምነት ተከታዮች እንኳን ለ2018 የጥምቀት በዓል በሰላም አደረሳችሁ ለማለት እወዳለሁኝ። ቀደም ሲል ነጻነት አንቺም እንደገለጽሽው የሚገኘው ጃን ሜዳ ነው። በዚህ በጃን ሜዳ 13 የሚሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦታት ከየገዳማቸውና ከየአድባራቸው ትናንትና ከተራ እየተባለ በሃይማኖቱ አስተምሮ መሰረት በሚከበረው በዓል ላይ ወደዚህ ወደ ጃን ሜዳ መተው ወደ ተዘጋጀላቸው ማደሪያ ስፍራ አድረው ነበረ። ሌሊቱን የተለያየ ሃይማኖታዊ ስነ ስርዓት ሲካሄድ ቆይቶ ማለዳ ላይም እንዲሁ ጸሎት ተካሂዶ ጸበሉ ተባርኮ ምእመኑ የሚፈልገውን ጸበል ሲረጭ አርፍዷልና በአሁን ሰዓት እዚህ አድረው የነበሩ የተወሰኑ ታቦታት ወደ ከወጡበት ወደ ገዳማቸው እየተመለሱ የሚገኙበት ሁኔታ ነው ያለው። እንደሚታወቀው የጥምቀት በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት ነው በየዓመቱ የምታከብረው። ጥር 10ና ጥር 11 ከተራና ጥምቀት በሚል ይከበራል። ይህም ምሳሌው ምንድነው? ሃይማኖታዊ አስተምሮ በሚያስተምረው መሰረት ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄዶ በዮርዳኖስ ባህር መጠመቁን ተከትሎ ነው። የኢየሱስ ክርስቶስ መጠመቅ ደግሞ ለሰው ልጆች ትህትናና ፍቅርን የሚያስተምር ነው። በዚህ በዓል ላይ በርካታ የመንግስት የስራ ኃላፊዎች፣ የተለያዩ ሃይማኖት አባቶች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ሊቃውንቶችን ጨምሮ ሌሎች ከሌሎች የእምነት ተከታዮችም እንዲሁ ተገኝተው ነበር። በተለይ ደግሞ ደምቀው የሚታዩት ከኛ ከኢትዮጵያውያን ባሻገር የተለያዩ ሀገራት ዜጎች እንዲሁ የኢትዮጵያውያንን አልባሳት በተለይ ደግሞ ነጭ ልብሶችን ለብሰው እዚህ ቦታ ላይ በክብር ተገኝተው በፍቅርና በታላቅ አክብሮት ነበር በምስልም በቪዲዮም ሲያስቀሩት የነበረውና ትልቅ በዓል ነው የነበረው። በዚህ በዛሬ በ2018 የጥምቀት በዓል ላይ በክብር እንግድነት የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ነበሩ። ከንቲባዋም በቅድሚያ ለመላው የክርስትና እምነት ተከታዮች ጥምቀትን ለሚያከብሩ ማለት ነው የእንኳን አደረሳችሁ መልእክታቸውን አስተላልፏል። እንደሚታወቀው ከንቲባ አዳነች አቤቤ ይህንን መልእክትም ሲያስተላልፉ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ባህል ጠብቃ በመኖሯ ይህንን ሃይማኖታዊ ስነ ስርዓት ጠብቃ በመኖሯ እንዲሁም ደግሞ በዩኔስኮ የጥምቀት በዓል እንደ ሌሎች ቅርሶቻችን በማይዳሰስ የሰው ልጅ ወካይ ቅርስነት በባህላዊ ቅርስነት እንዲመዘገብ ላደረገችው አስተዋጽኦ ምስጋና አቅርቧልና በተለይ ደግሞ እንደሚታወቀው ኢትዮጵያ ከተወሰነ ጊዜ ወዲህ በተለይ ከለውጡ ዓመታት ወዲህ ለቱሪዝም ከፍተኛ ትኩረት እንደሰጠች ይታወቃልና ቱሪዝምን ስናነሳ በተለይ በከተሞች የተሰሩትን በሁሉም ከተሞች መነሻው አዲስ አበባ ቢሆንም በሁሉም የኢትዮጵያ ከተሞች የተለያዩ የልማት ስራዎች ይሰራሉ። የኮሪደር ልማትን ማንሳት እንችላለንና የኮሪደር ልማት ስራ ላይ አዲስ አበባ ላይ በተካሄደው የአዲስ አበባ ከተማ አስተዳደር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በጋራ መስራቱን ከንቲባ አዳነች አቤቤ አስምረው ተናግረዋል። ለዚህም ቤተክርስቲያኗቷ ምስጋና ይገባታል ሲሉ መልእክታቸውን አስተላልፈዋል። ሌላው በዚህ በዛሬ በ2018 የጥምቀት በዓል ላይ የተገኙት የባህልና ስፖርት ሚኒስትር ሸዊት ሻንካ ነበሩ። እሳቸው መልእክት አስተላልፈዋል። የጥምቀት በዓል የኢትዮጵያውያን ከፍታ ማሳያ ነው ሲል ነው ጥምቀት በዓልን የገለጹትና ለዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ውብ ባህል በጠበቀ መልኩ ሃይማኖታዊ እሴቱን በጠበቀ መልኩ እንዲሁም ደግሞ ከሃይማኖታዊ ባሻገር የተለያዩ ኢትዮጵያዊነትን፣ ብዝሃነትን፣ ህብራዊነትን የሚያሳዩ የተለያዩ ትዕይንቶች የሚታዩበት ስለነበረ ለዚህም ቤተክርስቲያኗ ክብር ይገባታል ሲሉ እንዲሁም መልእክታቸውን አስተላልፈዋል። በመጨረሻ መልእክቱን ያስተላልፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን በመወከል የሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ነበሩ መልእክት ያስተላልፉት። እሳቸውም እንዳሉት እንደሚታወቀው የጥምቀት በዓል የፍቅር በዓል የመከባበር በዓልና ይሄንን ደግሞ እኛ ኢትዮጵያውያን እንደለመድ ነው እስከዛሬ እንደመጣንበት ኢትዮጵያን ከፍ አድርገን እንደመጣንበት ሂደት እንዲሁ የመከባበር የአንድነት የሰላም የፍቅር ተምሳሌት አድርገን አጠናክረን
ልንቀጥል ይገባል ብለዋል። የመጠላላት ይሄ ከመጠላላት ከመተማማት ወተን ፍቅርን አንድነትን የምንሰብክበት ሊሆን ይገባል ብለዋል። በተለይ ለምእመኑ እንዲሁም ደግሞ እንዳጠቃላይ ለኢትዮጵያ ሕዝብ መልእክታቸውን አስተላልፏል። ይህንን የጥምቀት በዓል በየዓመቱ የአዲስ አበባ ከተማ አስተዳደር በደመቀ ሁኔታ እንዲያከብር አስተዋጽኦ አድርጓል ሲሉ በዋናነት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን እንዲሁ አመስግነዋል። የታረዙትን በማልበስ የተጠሙትን በማጠጣት የተራቡትን በመመገብ እንዲሁም ደግሞ ኢትዮጵያዊነታችንን አጠናክረን ልንቀጥል ይገባል ብሏል። ከጃልሜዳ የነበረው ስነ ስርዓት ይህን ይመስላል። ነጻነት አመሰግናለሁ። በድጋሚ ለመላው የኢትዮጵያ ክርስቲያኖች ሁሉ ጥምቀትን ለሚያከብሩ መልካም የጥምቀት በዓል ተመኝተናል። አመሰግናለሁ። እናመሰግናለን አልጋነሽ ስለ መረጃዎችሽ። መልካም ጊዜ ይሆንልሽ። ተመልካቾች እዚሁ የጃን ሜዳ የጥምቀት አከባበርን የተመለከተ መረጃ ላይ ነው የምናቆያችሁ። በጥምቀት የተሰጠንን እርቅና ሰላም በመቀበል በተግባር መኖር እንደሚገባም የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ አሳስበዋል። ይህንን ደግሞ የተመለከተው ሰይፉ ገብረ ጻዲቅ ነው፣ እንደሚከተለው ይቀርባል። የጥምቀት በዓል በታላቅ መንፈሳዊ ስነ ስርዓት ከሚከበርባቸው ስፍራዎች አንዱ ነው የአዲስ አበባው ጃን ሜዳ። በበዓሉ ላይ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ በጥምቀት የተሰጠንን እርቅና ሰላም በመቀበል በተግባር መኖር ይኖርብናል ሲሉ አሳስበዋል። በዮርዳኖስ የሰማነውን ድምፅ አክብረን እውነተኛ ፍቅርን ይዘን ለሀገራችን እድገትና ልማት በትጋት መስራት ይኖርብናል። የሰማይ መከፈት፣ የአብ ድምፁ መሰማት፣ የመንፈስ ቅዱስ በርዕየተ ርግብ መውረድ በሰውና በእግዚአብሔር መካከል ሰላምና እርቅ መጀመሩን ያመለክታል። ይህን በጥምቀት የተሰጠንን እርቅና ሰላም እያንዳንዱ የሰው ልጅ መቀበልና በተግባር መኖር ይገባዋል። ሰላም የሁሉም ነገር መሰረት መሆኑን የገለጹት የባህልና ስፖርት ሚኒስትር ሸዊት ሸንካ የተጀመረው የእድገትና የለውጥ ጉዞ ከዳር ለማድረስ ሁሉም ኃላፊነት እንዳለበት ገልጸዋል። ለሀገራችን ሕዝቦች ሰላምና ፍቅር ከምንም ጊዜ በላይ በጋራ ልንጸልይና ልንሰራ ይገባል። የኢትዮጵያ ሀገራችን በፈጣን የለውጥና እድገት ጎዳና ላይ ትገኛለች። ወደ መዳረሻዋ የሚያደርሳትን ትክክለኛ መንገድም መጓዝ ጀምራለች። ይህን ጉዞ ከዳር በማድረስ ኢትዮጵያ ሀገራችን በዓለም የምትከበርና የምትደመጥ አገር እንድትሆን መላ ኢትዮጵያውያን በአንድነት ቆመን በጋራ ልንሰራ ይገባናል። በጃን ሜዳው ስነ ስርዓት ላይ የተገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዓሉን ከጥላቻና ከቂም ርቀን በፍቅር ልናከብረው ይገባል ነው ያሉት። በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። በምትኩም የመዋደድ የአብሮነት የአንድነት የመከባበር የሰላምና የፍቅር ድልድዮችን መገንባት ከሁላችንም የሚፈለግ እጅግ የተቀደሰ ተግባር ነው። እንዲሆነን ቤዛ ጥምቀት ከሃይማኖታዊ በዓልነቱ በተጨማሪ ባህላችንን፣ ቋንቋችንን፣ ዜማችንንና ህብረ ብሔራዊ አንድነታችንን ለዓለም አቀፉ ማህበረሰብ የምናሳይበት ነው ብለዋል ከንቲባዋ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ለጥምቀት በዓል በጎንደር ከተማ በመገኘት የእንኳን አደረሳችሁ መልእክት አስተላልፈዋል። ኢትዮጵያ ብዙ እድሎችና ተስፋ ያላት ሀገር እንደመሆኗ ሰልፏ በፍጥነት ከሚገሰግሱት ተርታ መሆን እንዳለበትም ፕሬዝዳንቱ ገልጸዋል። ኢትዮጵያውያን የሰከነ ክፉን ከደግ የመለየት የቆየ ጥሩ ባህላቸውን ሊያጠናክሩ እንደሚገባም አሳስበዋል። አስማረ ብርሃኑ ተጨማሪ ዘገባ አለው።
የጥምቀት በዓል በድምቀት ከሚከበርባቸውና በርካታ የውጭ ቱሪስቶችን በዓለ ጥምቀቱን ለመታደም ከሚገኙባቸው ስፍራዎች አንዱ የጎንደር ከተማ ነው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎችና የሃይማኖት አባቶች በተገኙበት የጥምቀት በዓል በጎንደር በድምቀት ተከብሯል። ፕሬዝዳንቱ በጎንደር የጥምቀት ስፍራ ተገኝተው የእንኳን ያደረሳችሁ መልእክት አስተላልፈዋል። ኢትዮጵያውያን በትዕግስት ክፉን ከደግ የሚለይ መልካም እሴት ያላቸው ህዝቦች ናቸው ያሉት ፕሬዝዳንቱ ይህንን መልካም እሴት ማስቀጠል እንደሚገባ አሳስበዋል። የኢትዮጵያዊነት መገለጫው የተረጋጋ ስክነትና አስተውሎት ያለው መሆኑ ነው። ኢትዮጵያ ማመዛዘን ክፉን ተበጎ የሚለይ በትዕግስትና በአርምሞ በጥሞና ካሰበበት መድረስ የሚያስችል ትውልድ አላት። በመሆኑም ይህንን የመድህን መንገድ እንከተል ዘንድ እና ለማው ዘንድ ጸሎታችሁ አይለየን። ሁሉም ኢትዮጵያዊ ሀቅን እንደሚወድ የገለጹት ፕሬዝዳንት ታዬ አጽቀሥላሴ ለኢትዮጵያ ነገ ይህንን አጽንቶ መቀጠል እንደሚያስፈልግ አሳስበዋል። ሁሉም ኢትዮጵያዊ እውነትን ይወዳል። ለሀቅና ለኢትዮጵያዊነት ማተብ ተገዥ ነው። ኢትዮጵያዊነት ከፍ ስለሚያደርግ በሁለት እግራችን እንድንቆም አስችሎናል። ስለሆነም ይህ ጽናት እንዳይለያችሁ አደራ እላለሁ። ህዝባችን ቅድም እንዳልኩት ትዕግስተኛ፣ አስተዋይና በጀግንነት ውስጥ ቻይነት አለው። በመሆኑም ዛሬን ሳይሆን ነገንም ያያል። ስለዚህ አርቆ ማስተዋልን ዛሬን ብቻ ሳይሆን ነገንም መመልከት ታላቅ በረከት ስለሆነ ይህንን ደግሞ አጽንታችሁ መያዝ የተገባ ነው። ለእናንተም ለኢትዮጵያ ብርታትና ጽናትም ሲባል ኢትዮጵያ የሺህ ዓመታት የመንግስት ስርዓት ታሪክ ያላት ሀገር እንደመሆኗ ይህንን ለማጠናከር በሚያስችል መንገድ መጓዝ ተገቢ መሆኑንም አሳስበዋል። የኢትዮጵያ ሕዝብ የመንግስትን ዋጋ ያውቃል። የመንግስት ስርዓት ያለው ነው። አዲስ ስሪት ሀገር አይደለም። በየዘመኑ እናጎሳቆለዋለን እንጂ በሺህ ዓመታት የሚጠቀስ የመንግስት ታሪክ ያለውና በሺህ ዓመታት የሚጠቀስ የዳበረ ዕውቀት እና ልህቀት ያለው ሀገር ነው። መንግስት መዋቅር ከሌለው፣ መንግስት ካልጠነከረ አበሳው ብዙ ነው። አበሳውን አዋኪዎች ቢሸከሙት እኮ ደግ ነበር። አበሳው ግን የሚደርሰው በህዝብ ላይ ነው። ስለዚህ ይህን መንገድ የጽናት መንገድ፣ የአስተውሎት መንገድ እንከተልላለሁ። ኢትዮጵያ ሰልፏ በፍጥነት ከሚገሰግሱ ሀገራት ተርታ መሆን እንዳለበትም ነው ፕሬዝዳንቱ በመልእክታቸው አጽንኦት ሰጥተው ያሳሰቡት። በመጨረሻም ኢትዮጵያ ሀገራችሁ ብዙ እድሎችና ተስፋ ያላት ሀገር ናት። ሰልፏ በፍጥነት ከሚገሰግሱ ከሚራመዱ ጋር መሆን አለበት። የኋሊት ከሚሄዱ ሀገራት ጋር መሆን የለበትም ሰልፏ። ዘመኑ በተለይ አሁን ያለንበት ተገማች ያልሆነ የዓለም አቀፍ ትርምስና ትዕግስት ያልሰከነበት በመሆኑ እኛ ኢትዮጵያውያን መስከን ማስተዋል ይኖርብናል። ክፉን ከበጎ መለየት ይኖርብናል። በጎንደር የጥምቀት በዓል በድምቀት ሲከበር በፋሲለደስ የመጠመቂያ ስፍራ የነበረው ሁነት ደግሞ የበርካታ ቱሪስቶችን ቀልብ የሳበ ሆኗል። የካህናቱ ያሬዳዊ ዝማሬና የህዝቡ ባህላዊ ጭፈራዎች ተደምረው በከተማዋ በዓሉን አይረሴ አድርገውታል። ቶማስ ኃይሉ ተጨማሪውን አድርሶናል። ለጥምቀት በዓል ከወራት በፊት ቅድመ ዝግጅቷን የጀመረችው እንዲሁም ደግሞ ቀድማም ዝግጅቷንም ያጠናቀቀችው የጥምቀት በዓል መድመቂያ ስፍራ በሆነችው ጎንደር እንገኛለን። አሁን የምንገኝበት ደግሞ የፋሲለደስ የጥምቀት ባህር ጥምቀት ማክበሪያ ስፍራ ላይ ነው። በዚህ ስፍራ ጥምቀትን ማክበር፣ ጎንደር ላይ ጥምቀትን ማክበር እጅግ በጣም ልዩ ስሜት የሚፈጥር ክስተት እንደሆነ አሁን ላይ እያየሁት ያለሁት ስሜት የተሰማኝ ይህንን ነው የሚመስለው። በእርግጥ ጎንደር በርካታ ቱሪስቶቿን ቀድማ ተቀብላለች። እንዲሁም ደግሞ የሀገር ውስጥም የውጭ ጎብኚዎችም በዚህ መጥተዋል። እስከ 2 ሚሊዮን የሚጠጉ ሰዎችም ነው በዚህ የጥምቀት በዓል ይሳተፋሉ፣ እንዲሁም ደግሞ እየተሳተፉ እንደሆነ የሚታሰበው።
በርካቶች ግን ይህንን አይነት የጥምቀት አከባበር በማየታቸው በጣም ተደስተዋል። የሀገር ውስጥ ከዚህ ቀደም መጥተው የሚያውቁት ጎንደር በአዲስ መልክ ስለተገለጠች እንዲሁም ደግሞ ይህ የጥምቀት ማክበሪያ ስፍራ ላይ በመሆናቸው በጣም ተደስተዋል። ምክንያቱም ጎንደር ታድሳለች፣ ታሪኳን በሚመጥን ሁኔታም እየተሰራችም እየተገነባችም ትገኛለች። ታሪኳንም እየተጠበቀላት ይገኛል። በሌላ በኩል ደግሞ ለመጀመሪያ ጊዜ ጎንደር የመጡ ሌሎች ቦታዎች ላይ እንደዚህ አይነት ነገር ልናይ እንችላለን። ነገር ግን ጎንደር ላይ ስሜቱ በጣም ጥልቅ ነው የሚል ሀሳባቸውን ገልጸውልናል። ይህ እንግዲህ እንደ የጥምቀት የማክበሪያው ስፍራ ላይ ብዙ ሰዎች ቅዳሴው ከተደረገ በኋላ ከሌሊት ጀምሮ ነው በርካታ ሰዎች የመጡት፣ እንዲሁም ደግሞ ምዕመኑም የታደሙበት። ይህ ስነ ስርዓቱ ጀምሩ ሲባል እዚህ ውስጥ መጠመቂያ ውስጥ የመግባቱ ስሜት እንዲሁም ደግሞ የነበረው እሽቅድምድም ራሱን የቻለ ልዩ ስሜት የሚፈጠር እንደሆነ ለመታዘብ ችያለሁ። ቀደም ሲል እንዳልኩት ታሪክ፣ ሃይማኖት፣ ባህል እንዲሁም ማንነት ጎንደር ላይ ጥምቀትን ስታገብሩ የምታዩት ነው። አንደኛው ብዙ ሰዎች የሚገናኙበትም ስፍራ ሆኗል። ብሔር ብሔረሰቦች እየተገናኙበት ያለው ነው። ማንነቶች እየተገናኙበት፣ የተለያዩ ማንነቶች እየተገናኙበት ያለው ስፍራ ነው። ስለዚህ ጎንደር በእውነትም የኢትዮጵያ አንድነት አስተሳሳሪ ማገር መሆኗንም እኔ ለመታዘብ ችያለሁ። በርካቶች ቱሪስቶች መጥተዋል። እንዲሁም ደግሞ ከሀገር ውስጥ የተለያዩ ብሔር ብሔረሰቦችም ደግሞ እዚህ የጥምቀት በዓልን ለመታደብ ችለዋል። ስሜቱ ግን በጣም ልዩ መሆኑን እኔ ለመታዘብ ችያለሁ። በጣም ደስ ይላል። በነገራችን ላይ አሸናፊ የጎንደር የጥምቀት ድባብ ለጎብኚዎች ብቻ ሳይሆን ለባልደረባችን ቶማስ ኃይሉም የተለየ ስሜት የፈጠረ ይመስላል። እንደዛ ጠብቄ ነበር። አዎ ደስ ይላል። ለማንኛውም ከጎንደር ደግሞ መለስ ብለን ወደ አዲስ አበባ ያለውን የጥምቀት በዓል አከባበር ምን እንደሚመስል እናስቃኛቸዋለን። በተለይ በአዲስ አበባ በዓሉ ከሚከበርባቸው ስፍራዎች መካከል ጃን ሜዳ ይጠቀሳል። ቀደም ሲልም እያነሳን ነበር ድባቡ ምን እንደሚመስል። የጥምቀት በዓል አከባበር በጃን ሜዳ ምን ይመስላል፣ ምን አይነት ገጽታ አለው፣ እንዴት ሳለፈ የሚለውን ደግሞ በተንቀሳቃሽ ምስል ተከታትለን እንመለሳለን። ደብዳቤ ሊደመስስ ተጠመቀ በዮርዳኖስ ጌታ ኢየሱስ ጌታ ኢየሱስ የማይዳሰስ ተዳሰሰንደስም ከላይ ከአርያም መልከም በክሳብ የዳዊት ደብዳቤ ሊደመስስለት አንዱን በግ ፍለጋ መጣ ከሰማያት በሰማያት በደመና ሳድር የምወደው ልጄ እሱን ስሙታል መንፈስ ቅዱስ መጥቶ በርግብ አምሳል የጥምቀት በዓል ከኢየሱስ ክርስቶስ ትህትናን የምንማርበት ነው ሲሉ በዓሉን ለማክበር በጃን ሜዳ የተገኙ የእምነቱ ተከታዮች ተናግረዋል። በዓሉን አንድነታችንን ለማጠናከርና አብሮነታችንን ለማስቀጠል ልንጠቀምበት ይገባልን ብለዋል። ሪፖርተራችን አያንቱ ምሩኖች ያነጋገረቻቸው አስተያየታቸው እንደሚከተለው ይቀርባል። ትህትናን ያስተማረን በዮሐንስ እጅ ሊጠመቅ እሱ አምላክ ሆኖ ሳለ አምላክነቱን ትቶ ለሰዎች ትህትና የሰዎችን ፍቅር ሊገልጽ በዮርዳኖስ ባህር ተጠመቀ ማለት ነው።
ስለዚህ እኛም ከሱ ልንማር የሚገባን ሰዎችን ማክበር፣ ለሰዎች ትህትና መለገስ፣ ሰዎችን እንደ ሰውነታቸው ማክበር ነው፣ መከባበር ነው የሚገባን ብዬ ነው የማምነው። የበዓሉ ድባብ ቀስ እያለ እየሞቀ እየጋለ ነው የመጣው እና አሁን ላይ ጠዋት ላይ ስመጣ ሰው ያነሰብኝ መስሎኝ ነበረ። አሁን ላይ ደግሞ ሳየው በጣም ደስ ይላል። በጣም ከሚገባው በላይ እየጨመረ ነው የመጣው። ልጆቼ ደግሞ እኔ ያደኩበትን ጃልሜዳ ባህልን ነገ ዛሬ ሳይሉ ደግሞ ይህንን እንደ ጥምቀተ ባህሩን ጃልሜዳ ምን ይመስላል የሚባለውን ነገር እየዞርኩ እያሳየዋቸው ወደፊት ደግሞ ያሉትን ነገሮች እንዲያስተዋውቁ ነው። እኔ ያው ልጆቼ እምነታቸውን ጠብቀው እንዲኖሩ ነው፣ ሌላ ምንም አይደለም። እምነታቸውን ጠብቀው በሰላም በፍቅር እንዲኖሩ፣ ከሰው ጋር በፍቅር እንዲኖሩ፣ የሌላውን እምነት እንዲያከብሩ፣ የራሳቸውን ደግሞ እንዲጠብቁ ነው ማስተምራቸው። የእያንዳንዱ ብሔር ብሔረሰቦች እሴት ለተመልካቹም ሆነ ለራሳቸው አንድነትን ያመጣልናል ብዬ አስባለሁ። አንድነትን የሚያመጣው ምንድነው? መፈቃቀር አለ፣ ጣዕመ ዜማ አለ። የቤተ ክርስቲያኑም የጨዋታ የሚታዩ ጨዋታዎች አሉ። እነዚህ ነገሮች አንድ ላይ የፈረስ የግመል የተለያዩ ልጆቻቸውን የሚያጫውቱ አሉ። ባህል ልብስ ደግሞ የለበሱ አሉ። የየብሔር ብሔረሰቦችን የባህል ልብስ የለበሱ አሉ። እነሱን ስናይ ልጆቻችንን እየመከረን እያስተዋወቅን ዛሬ ይሄ ልብስ የተለበሰው የዚህ ብሔር ልብስ ነው ምናምን እንላለን። በቃ ጥምቀተ ባህር በጣም ደስ ይላል፣ ያምራል። ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ የተከታተላችሁ ትገኛላችሁ። ዛሬ ጥምቀት ነው። ጥምቀት ላይ ያተኮሩ ዘገባዎቻችንን ነው ወደ እናንተ እያደረስን የምንገኘው። አሁን ደግሞ ወደ ሐዋሳ እናቀናለን። እዛ ያለውን ድባብ ደግሞ እንመለከታለን። የጥምቀት በዓል በሐዋሳ ከተማ በርካታ ምዕመናን በተገኙበት በድምቀት ተከብሯል። በሐዋሳ ከተማና አካባቢው የሚገኙ የኦርቶዶክስ ተዋሕዶ የክርስትና እምነት ተከታዮች ጥምቀትን ከዋዜማው ጀምሮ በተለያዩ ሃይማኖታዊ ስነ ስርዓቶችም አክብረዋል። በበዓሉ ላይ ከተለያዩ የዓለም ሀገራት የመጡ ቱሪስቶችም ታድመውበታል። እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊሰጠን ሪፖርተራችን አስረሳ ወገሼ ከሐዋሳ በቀጥታ መስመራችን ላይ ነው የሚገኘው። አስረሳው እንዴት ውለሃል? እንኳን አደረሰ። የበዓሉ አከባበር እዛ አካባቢ ምን ይመስላል? በተለይ በዓሉ ላይ የተላለፉ መልእክቶችስ ምንድናቸው? የሚሉትን መረጃዎችን ብታጋራን። በጣም አመሰግናለሁኝ የነጻነት አንቺም አሸናፊም እንደዚሁም ተመልካቾቻችንም እንኳን ለ2018 ዓመት የብርሃነ ጥምቀቱ በዓል አደረሳችሁ ማለት ወዳለሁኝ። እኔም በሐዋሳ ከተማ እንግዲህ የጥምቀት በዓል በአደባባይ በጥምቀት ከሚከበርባቸው የሀገራችን አካባቢዎችና ከተሞች መካከል አንዷ ነች ማለት ይቻላል። ከሌሊት ጀምሮ ከስርዓተ ማህሌቱ ጀምሮ በቅዳሴ እንደዚሁም ደግሞ ጸበል ርጭቱም እንደዚሁ በደማቅ ሁኔታ ነው የጥምቀት በዓል በሐዋሳ ከተማ እየተከበረ የሚገኘው። ቀደም ሲል እንደተገለጸው የሐዋሳ ከተማን ጨምሮ ከተለያዩ ዙሪያ አካባቢዎች እንደዚሁም ደግሞ ከተለያዩ የዓለም ሀገራት በተለይም ደግሞ ከአውሮፓና ከሰሜን አሜሪካ ሀገራት የመጡ በርካታ ቱሪስቶች በተገኙበት ነው ሐዋሳ ላይ ይህ የጥምቀት በዓል እየተከበረ የሚገኘው ማለት ነው። አሁን በዚህ ሰዓት ደግሞ ታቦታቱ ከጥምቀተ ባህሩ ወደ መንበራቸው እየተመለሱ በርከት ያሉ ምዕመናንም እንደዚሁ ታቦታቱን አጅበው እየሸኙ ነው የሚገኙት ማለት ነው። በበዓሉ ላይ እንግዲህ በርከት ያሉ መልእክቶች ተላልፏል። በተለይ ደግሞ ሃይማኖታዊ አስተምሮቱም እንደሚለው የጥምቀት በዓል አንድነትን፣ መተሳሰብንና ትህትና የተገለጸበት በመሆኑ ይህንን ምዕመናን በተግባር ሊተገብሩትና ሊገልጹት እንደሚገባ ተነስቷል። ከዛ ባለፈ ደግሞ የሐዋሳ ከተማ እንደሚታወቀው የበርካታ ብሔር ብሔረሰቦች መገኛ የብዝሃነት መናገሻ ከተማ እንደሆነች ይታወቃልና እንዲህ አይነቱ የአደባባይ በዓል ደግሞ ይህንን ብዝሃነት በተግባር የሚገለጥበትና በአደባባይ ፍንትው ብሎ የሚታይበት አጋጣሚ መሆኑን ማስተዋል ችለናል። በተለይ ደግሞ ከኢትዮጵያውያን ባለፈ ከተለያዩ የዓለም ሀገራት የመጡ እንግዶችም ኢትዮጵያውያን ሃይማኖታዊ አስተምሮቱ የሚለውን ለፈጣሪ ቃል መታዘዝን በተግባር የሚኖሩና ያንንም ደግሞ ማሳየት የሚችሉ ህዝቦች መሆናቸው በጣም አስደንቆናል። ይህንን በየትኛውም የዓለም አካባቢ ብንሄድ ልናገኘው ማንችለው ነው። በተለይ ደግሞ መደማመጥና መከባበር ለአደባባይ በዓላትና ለአደባባይ እንደዚህ አይነት ሃይማኖታዊ ስነ ስርዓቶች ህብረተሰቡ የሚያደርገው ተሳትፎ በጣም ልዩ መሆኑና ይሄ ደግሞ በርካታ ቱሪስቶችን
ቀልባቸውን ስቦ በየዓመቱ ወደዚህ እንድንመጣ የሚያደርግ ነው በሚል አስተያየታቸው እንደዚሁ የሰጡበት አጋጣሚ ነበረ። እንደሚታወቀው ዘንድሮ የሐዋሳ ከተማ ላይ ይህ የጥምቀት በዓል ሲከበር ጥምቀተ ባህሩ የሚገኘው ከሐዋሳ ፍቅር ሐይቅ ዳርቻ ላይ ነው። በዚህ ስፍራ ላይ ደግሞ በኮሪደር ልማት በጣም በርካታ የተዘጋጉ በሮች፣ የተዘጋጉ አጥሮች የተከፈቱበትና ምዕመናንም እንደዚሁ ደስ ብሏቸው ሰፋ ባለ ቦታው ላይ በተዝናኖት በዓሉን ያሳለፉበት በመሆኑ በዓሉ በኮሪደር ልማቱ እንደዚሁም ደግሞ በህብረ ቀለማት ምዕመናኑ አምሮበትና አጊጦ ያሳለፈ ያለበት በመሆኑ በጣም ለየት ያለ ነው ማለት ይቻላል። በአጠቃላይ ሐዋሳ ከተማ ላይ ይህ የጥምቀት በዓል በጣም በርካታ የህብረተሰብ ክፍሎች በተገኙበት በብዝሃነት አምሮ ተጊጦ እንደዚሁም ደግሞ የተለያዩ መልእክቶች እየተላለፉ በተለያዩ ቋንቋዎችም እየተከበረ ያለ መሆኑ ለየት ያደርገዋል ብዬ አስባለሁ። ለጊዜው ያሉ መረጃዎች እነዚህ ናቸው። አመሰግናለሁ። አስረሳ ወገሼ ስለ መረጃዎች እናመሰግናለን። ከዚሁ ከሐዋሳ ሳንወጣ የጥምቀት በዓል ሃይማኖታዊ ስነ ስርዓት የሰው ልጆች ለፈጣሪ መታዘዝን እንደሚያስተምር በሐዋሳ የጥምቀት በዓል ላይ የታደሙ የውጭ ሀገራት ዜጎች ተናግረዋል። ድንቅ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ እሴት ኢትዮጵያን ለዓለም በመልካም ጎን የሚያስተዋውቅ ሀብት መሆኑንም ተናግረዋል። ሚካኤል ገዙ አስተያየቶቹን አሰባስቧል፣ እንደሚከተለው ይቀርባሉ። My name is Tore Henriksson. I come from Sweden. It's not the first time I have been, I think the third year continuous. ስሜ ቱድ ኤሪክሰን ይባላል። ከስዊድን ነው የመጣሁት። የጥምቀት በዓል ላይ ስሳተፍ ይህ ለሶስተኛ ጊዜ ነው። ልምዱ አለኝ። በኢትዮጵያ ያለውን አይነት ስነ ስርዓት የትም አላየውም። እዚህ ያለውን ሁኔታ በቃላት መግለጽ አይቻልም። ብቻ ሰዎች መጥተው እንዲያዩት ነው መጋብዘው። People have to come to see it. That is the fact. My name is Emily Saba. I am from Holland and this is my first Timkat in Ethiopia. ስሜ ኤቢሊ ሳባ ይባላል። ከሆላንድ ነው የመጣሁት። የጥምቀት በዓልን ስመለከት ለመጀመሪያ ጊዜ ነው። በጣም ቆንጆ ሃይማኖታዊ ስነ ስርዓት ነው ያየሁት። ጠንካራ ስሜት ተሰምቶኛል። ምክንያቱም በምዕራቡ ዓለም እንዲህ አይነት መንፈሳዊነት አይታይም። ዛሬ ተባርክ ያለው ብዬ ነው ማስበው። Yeah, I feel very blessed to be here. I am originally from Kingston, Jamaica. The ceremony is Batam Konjo and very meaningful to be with the most ancient Christian church in the world. ከኪንግስተን ጃማይካ ነው የመጣሁት። ስነ ስርዓቱ በጣም ቆንጆና ብዙ ትርጉም ያለው ነው። የኢትዮጵያ ኦርቶዶክስ በዓለም ላይ ቀደምት ቤተክርስቲያን እንደመሆኗ መንፈሳዊ ክዋኔዎቹና የእምነቱ ተከታዮች ስነ ስርዓት ልዩ መልክ አለው። My name is Valerie Philpotts, originally from Jamaica. ስሜ ቬሊዩ ፌት ይባላል። ጃማይካዊት ነኝ። ከጓደኞቼ ጋር በዚህ በዓል ላይ ለመታደም ነው ወደ ሐዋሳ የመጣ ነው። በጣም ድንቅ ስርዓት ተመልክቻለሁ። ሰዎች ፈጣሪያቸውን እንዴት እንደሚወዱና እንዴት ለቃሉ እንደሚታዘዙ አይቻለሁ። ይህን አይነት እምነት ብዙ ሀገራት ብትሄዱ አታገኙ። So we give thanks to be here and be a part of this great experience. የጥምቀት በዓል በባህር ዳር ከተማም በድምቀት ተከብሯል። በባህር ዳር ከተማ በጣና ሐይቅና አባይ ዳርቻ በድምቀት የሚከበረው ይኸው የጥምቀት በዓል እንደ ኦርቶዶክስ ቤተክርስቲያን ስርዓት በታቦታቱ ማደሪያ ሌሊት የማህሌትና ቅዳሴ ስነ ስርዓቶችን ጨምሮ በሊቃውንት ስብከተ ወንጌል እየተከበረ ነው። የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሆኑት በብፁዕ አቡነ አብርሃም ጥምቀተ ባህሩ የተባረከ ሲሆን ምዕመናንም በባህረ ጥምቀቱ በመገኘት ስርዓተ ጥምቀቱን በዝማሬና በምስጋና አከናውነዋል። ራሄል በዚህ ጉዳይ ላይ ተጨማሪ መረጃ ታደርሰናለች። ራሄል መረጃዎችሽን መቀጠል ትችያለሽ። ኢየሱስ ክርስቶስ በባህረ ዮርዳኖስ በመገኘት በደቀ መዝሙሩ የተጠመቀበት የትህትናና የፍቅር መገለጫ የሆነው ይህ የጥምቀት በዓል በዚህ በባህር ዳር ከተማ ባህረ ጥምቀቱ በተዘጋጀበት ጣና ዳርቻ እየተከናወነ ነው የሚገኘው። በባህር ዳር ከተማ ሁለት ባህረ ጥምቀት ነው ያለው። በከተማው እጅግ ሰፊ ከመሆኑ የተነሳ እዚህ ጣና ዳርቻ እንዲሁም ደግሞ በአባይ ከአዲሱ ድልድይ ባሻገር በአባይ ሌላኛው በኩል ማለት ነው ሁለት ባህረ ጥምቀቶች የተዘጋጁበት ከተማ ነው። እንግዲህ በዚህ አሁን እኔ በመገኝበት ጣና ዳርቻ ምዕመናን እንደምትመለከቱት ስርዓተ ጥምቀትን አከናውነዋል። በማለዳው ጀምሮ እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እንዲሁም ስርዓት መሰረት ሌሊቱን ማህሌት ከተቆመ በኋላ ቅዳሴ ተከናውኖ እንዲሁም ስብከተ ወንጌሎች ትምህርቶች ከተከናወኑ በኋላ ነው ይህ ጥምቀት እየተከናወነ የሚገኘው። በዚህ ስፍራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባልና የባህር ዳርና
የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ አብርሃም ናቸው። ይህንን ጥምቀተ ባህር በመባረክ ያስጀመሩት ማለት ነው። በሁለቱም ጥምቀተ ባህር በመገኘት ነው እንግዲህ ባርከው ይህንን ጥምቀት ያስጀመሩት። ያነጋገርናቸው የእምነቱ ተከታዮችም ይህ በዓል ከኢየሱስ ክርስቶስ ትህትናን የተማርንበት ነው። ለመዳን ደግሞ መጠመቅ በዚህ በእምነቱ ዘንድ የሚታዘዝ በመሆኑ በመጠመቅ ድህነትን ያገኘንበትና ትህትናን በመማር እርስ በርስ ለመፋቀር ምክንያት የሆነ በዓል ስለሆነ በልዩ ትርጉም እንደሚጠመቁ እንደሚቀበሉት ነግረውናል ማለት ነው። ከዚህ ከስፍራው እስካሁን ለተዘጋጁ መረጃዎች ራሄል ፍሬው ነኝ። አመሰግናለሁ። ራሄል ፍሬው ስለ መረጃዎችሽ እናመሰግናለን። የጥምቀት በዓል ኢየሱስ ክርስቶስ በደቀ መዝሙሩ በመጠመቅ ያስተማረውን ትህትና በመተግበር በፍቅርና አንድነት እንደሚያከብሩት በባህር ዳር በዓሉን የታደሙ የከተማዋ ነዋሪዎች ደግሞ ተናግረዋል። ታቦተ ሕጉን ከጥምቀተ ባህር ወደ ማደሪያው መሸኘት ምቹ በሆነው የኮሪደር ልማት ስራ ደስተኛ መሆናቸውንም ነዋሪዎች ተናግረዋል። ተስፋውን ደስታ የበዓሉን ታዳሚዎች አነጋግሮ የሚከተለውን አድርሶናል። እጅግ በጣም የደመቀና በጣም ደስ በሚል ሁኔታ ነው እየተከበረ ያለው። ከትናንት ከከተራ ጀምሮ እያንዳንዱ አጥቢያ ቤተክርስቲያን ወይም ታቦታት ከአጥቢያ ቤተክርስቲያናቸው በህዝቡ በመዝሙር በሆታ በደስታ ታጅበው ወደ ባህረ ጥምቀቱ መጥተው ነው ያደሩት። አሁን ደግሞ ጸሎት ከተደረገ በኋላ ህዝበ ክርስቲያኑ ጸበል እየተጠመቀ ያለበትና ሁሉም ደስ ብሎት በጣም በሚያስደስት ሁኔታ እያከበርን ያለን። ዝቅ ብሎ ባህሪውን በእኛ አምሳል አድርጎ ወርዶ በሱ በፈጠረው እጅ መጠመቁ ራሱ ወደ ዮርዳኖስ ወርዶ መጠመቁ በራሱ ትህትናን ያሳያል። እሱ ናና እኔን አጥምቀኝ ማለት ይችል ነበር፣ ግን እስከ ዮርዳኖስ ወርዶ ማጥመቁ ትህትናን፣ ፍቅርን፣ ለሰው ልጅ ያለውን ፍቅር መወለዱ ከኛ አንድ መሆኑ እኛን በምን መንገድ እንዳዳነን ማሰባችን በራሱ ከእግዚአብሔር ብዙ ፍቅርን፣ ትህትናን ለኛ ያደረገልን በጎ ነገር ሁሉ እናስብበታለን በዓሉን። እኛ ክርስቲያኖች መማር ያለብን ነገር ባለን ነገር ላይ ካለው ከሌላውም ያለው የሌለውን እያካፈለ በተለይ ደግሞ አንዱ ለሌላው እየተዛዘነ ያለንን በጸሎት በስርዓቱ በሚፈቅደው መሰረት ማክበር እንዳለብን እንማራለን ብዬ አስባለሁ። ጥምቀት በዓል የኃጢአታችን የተደመሰሰበት በጥምቀት የዳንበት ቀን በማስታወስ በነጭ ልብስ ታጅበን እንደዚህ ሰብሰብ ብለን በዓሉን በማክበራችን ባህላችን፣ እምነታችን፣ አንድነታችን፣ ፍቅራችንን እንገልጽበታለን። ኢትዮጵያ ኦርቶዶክስ ቤተክርስቲያን የምታከብራቸው የአደባባይ በዓላት እጅግ ጠቃሚና የማህበረሰቡን ትስስር የሚያጠናክሩ አንድነታችን የሚያመጡ ፍቅርን የሚጨምሩ ስለሆኑ ወደፊትም ሁሌም ቢሆን ተጠናክረው መቀጠል ያለባቸውና ለማህበረሰባችንም እጅግ አስፈላጊ የሆኑ ልናከብራቸው ልንጠብቃቸው የሚገቡ ናቸው። ከኛም አልፈው ዓለም አቀፋዊ በዓልም ስለሆኑ ማለት ነው። ጥምቀት ከሃይማኖታዊ ስርዓቱ ባለፈ ባህላዊ ትውፊቶቹም ሌላው የበዓሉ መገለጫዎች ናቸው። የተጣላ የሚታረቅበት፣ መተሳሰብና ይቅርታ የሚታይበት በዓል ነው ጥምቀት። ታዲያ ጥምቀት ከመንፈሳዊ አበርክቶ ባለፈ ሌሎች መገለጫዎቹን በማካተት ሪፖርተራችን መሀሪ አለሙ አንድ ዘገባ አዘጋጅቷል። እሱን ተከታትለን እንመለሳለን። በኢትዮጵያ በጥር ወር ከሚከናወኑ የአደባባይ በዓላት መካከል የኢየሱስ ክርስቶስ ጥምቀት ይጠቀሳል። በዓሉ በዩኔስኮ ከተመዘገቡ የማይዳሰሱ የዓለም ቅርሶች መካከልም አንዱ ነው። ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ያደረገውን ጉዞ ተምሳሌት በማድረግ ነው የእምነቱ ተከታዮች ታቦታቱን አጅበው ወደ ጥምቀተ ባህሩ የሚተሙት። ጥምቀት የትህትና መገለጫ ነው። ኢየሱስ ክርስቶስ አምላክ ሆኖ ሳለ እርሱ በፈጠረው በእርሱ ፍጡር እጅ ለመጠመቅ ወደ ወንዝ ገባ። ስለዚህ የትህትና በዓል ነው። ጥምቀት ደግሞ ስናነሳ ሰዎች እንዲታረቁ የሚደረግበት ሁኔታ አለ። እውነት ለመናገርና የማህበረሰብን ሰላም ከመጠበቅ እሴቶቻችንን ከማዳበር አንጻር እንደዚሁም ደግሞ ያለንን ነገር ራሱ ለዓለም ከማሳየት አንጻር ጥምቀት ትልቅ የሰላም ምልክት ነው ብለን ሁላ ማንሳት የምንችል በዓል ነው። ዕለቱ ይቅር መባባል፣ መተሳሰብና መፈቃቀርም ሌላው መገለጫ ሆኗል። በጣም የሚያስገርመኝና እስከዛሬም ድረስ ይህን ያህል ዘመን ሳስጎበኝ የሚደንቀኝ ነገር ግን እያንዳንዱ ቦታ በጥምቀት በዓል የሸበረቀ ነው። የትኛውም አካባቢ ሃይማኖት ሳይለየው፣ ዘር ሳይለየው፣ ቀለም ሳይለየው በጋራ የሚያከብርበት ነው። ሃይማኖታዊ ዳራውን ብቻ አይደለም፣ የባህል
ዳራው የተለየ ነው። ህዝብን ከህዝብ ያገናኘ ህዝብን ለህዝብ ምንም እንኳን የተራራቀ በሚመስል ሁኔታ ላይ የምንገኝ ቢሆን እንኳን ያ ያልሆነበት ማፍረሻው ቀን ጥምቀት ነው። እውነት እግዚአብሔር የታረቀን ቀን ነው ብዬ ነው ማስበው። በዓሉን የእምነቱ ተከታዮች ከሌሎች ኢትዮጵያውያን ጋር ሆነው በጋራ ያከብሩታል። በእምነቱ ተከታዮች ዘንድ በድምቀት ከሚከበሩ የአደባባይ በዓላት አንዱ የሆነው ጥምቀት ሃይማኖታዊ ስርዓቱ ባለፈ ባህላዊ ክዋኔዎችም ሌላው የበዓሉ ድምቀቶች ናቸው። ጥምቀት በድምቀት ከሚከበርባቸው ቦታዎች መካከል የ44ቱ ታቦታት መናገሻ የሆነችው ጎንደር የምትጠቀስ ሲሆን ጃን ሜዳም በርካታ የእምነቱ ተከታዮች የሚታደሙበት ነው። ኢትዮጵያ ውስጥ በተለይ እንደ አዲስ አበባ ስናይ ትንሿ ኢትዮጵያ ወይ ደግሞ በመላ ኢትዮጵያ የሚከበረውን ጥምቀት የምናይበት ቦታ ነው። በተለይ ጃን ሜዳን ስንወስድ ማለት ነው 44ቱ ታቦታት በአንድ ቦታ ተሰባስበው ሰው በየትኛውም ነገር ሳይለያይ በጋራ ወጥቶ የሚያከብር ይሄ እንግዲህ በተለያየ ምክንያት በክረምት ሊሆን ይችላል በተለያየ ምክንያት ተራርቆ የቆዩ ሰዎች በዚህ በዓል ምክንያት የሚገናኙበት ጓደኛሞች አብሮ የሚቆዩበት ሃይማኖታዊ ስርዓቱንም እያከበሩ በጎን ደግሞ ባህላዊ ነገሮችንም የምናሳይበት በተለይ ጭፈራ ልናነሳ እንችላለን ያለባበስ ስርዓታችንን ሊሆን ይችላል እነዚህ ነገሮች በሙሉ በጋራ የምናሳይበት ነው። በኢትዮጵያ በየዓመቱ ጥር 10 የከተራ እንዲሁም በማግስቱ ደግሞ የጥምቀት በዓል ይከበራል። ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ከመላው ኢትዮጵያ ነው እየተከታተላችሁ የምትገኙት። ዛሬ የጥምቀት በዓል እንደመሆኑ መጠን ዜናዎቻችን በዓሉ ላይ ትኩረት ያደረጉ ናቸው። እዚሁ ላይ ነው የምንቆየው። የጥምቀት በዓል በርካታ ምዕመናን በተገኙበት በአፋር አዋሽ ከተማ በድምቀት ተከብሯል። በከተማዋ ከዋዜማው ጀምሮ በተለያዩ ሃይማኖታዊ ስነ ስርዓቶች የጥምቀት በዓል እየተከበረ ነው የሚገኘው። በዓሉ ህብረ ብሔራዊነት የተንጸባረቀበት የሃይማኖት ልዩነት ያልተስተዋለበት ሆኖ በፍቅርና በአንድነት እየተከበረ ነው የሚገኘው። የእምነቱ ተከታዮች ታቦታትን አጅበው በዛሬው ዕለት ወደ ቤተክርስቲያን በዝማሬ እየመለሱ ነው የሚገኘው። በስፍራው የምትገኘው ባልደረባችን ብሩክታይት አስራት ደግሞ ስለ ክብረ በዓሉ ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ነው የምትገኘው። ብሩክታይት እንደምን ውለሻል? እንኳን አደረሰሽ። አንቺ በከተማው ያለው የጥምቀት በዓል አከባበር እንዴት ያለ ነው? ምን ተመለከትሽ? የሚለውን ጠቅላላ አድርገሻል። አመሰግናለሁ አሸናፊ። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እወዳለሁ። በቅድሚያ ይህ በዓል እንግዲህ በእምነቱ ተከታዮች ዘንድ በድምቀት ከሚከበሩ የአደባባይ በዓላት መካከል አንደኛው ነው። በዚህ በአዋሽ 7ም ቀደም ሲል አንተ በመግቢያ ላይ እንዳነሳው ከትላንት ከከተራ ጀምሮ በድምቀት እየተከበረ ነው የሚገኘው። ምእመናኑ በዝማሬ እያከበሩ ነው የሚገኙት። በዛሬው ዕለትም በጠዋቱ መርሃ ግብር ላይ የጥምቀት ስነ ስርዓት ተካሂዶ ነበረ። በዚህም ደግሞ በርካታ ምእመናን ተገኝተው የስነ ስርዓቱ ተካፋይ ሆነዋል። በአሁኑ ሰዓት ደግሞ የተለያዩ ዝማሬዎች የተዘመሩ እንዲሁም ደግሞ ባህላዊ ክዋኔዎችም የተከወኑበት ታቦታቱ ወደ አድባራቸው ወይም ደግሞ ወደ ቤተክርስቲያናት እየተመለሱ ነው የሚገኙ ምእመናት አጅበውት ማለት ነው። እንግዲህ በዚህ ስፍራ ላይ በርካታ ብሔር ብሔረሰቦች የሚገኙበት አካባቢ ነው። ከዛም ባሻገር ደግሞ የተለያዩ እምነት ተከታዮች ያሉበት አካባቢ ነው። ነገር ግን በዚህ ስፍራ ላይ እኔም እንደተመለከትኩት የተለያዩ የእምነት ተከታዮች በዚህ ስነ ስርዓት ላይ ታድመው የእምነቱ አድማቂዎች ሆነው እንዲሁም ደግሞ ደከመን ሰለቸን ሳይሉ የበዓሉ ተሳታፊ ሆነው ለበዓሉ ድምቀት ሰጥተውታል። እንዲሁም ደግሞ በተለያዩ ሁነቶችም እያገዙ ነው የሚገኙት። በተለይም ደግሞ ወጣቶች በምንጣፍ ማንጠፍ ስነ ስርዓት ታቦታት ወደ መንበራቸው ሲመለሱም ከትላንትናው ዕለትም በከተራ ሰዓትም እንግዲህ ታቦታት ወደ ጥምቀተ ባህሩ ስፍራ ላይ ሲያቀኑ የምንጣፍ ማንጠፍ ስነ ስርዓትም ሲያካሂዱ ነበረ። ሌላው በዚህ አካባቢ ላይ እንግዲህ የተለያዩ የልማት ስራዎችም ተከናውነው ነበር። ይህ የልማት ስራዎችም በተለይ ደግሞ በዚህ ከተማ ላይ የተጀመሩ የተለያዩ የኮሪደር ልማት ስራዎች የተጀመሩ ስራዎች አሉ። እነዚህ የተከወኑ ስራዎች ታዲያ ለዚህ ለበዓሉም ድምቀት የሰጡ ሁነቶች ናቸው። ምክንያቱም ከዚህ ቀደም በዓሉ ሲከበር ወይም ደግሞ በዚህ ስፍራ ላይ ይህ ስነ ስርዓት ሲከወን እንዲሁም ነው የተለያዩ ሌሎችም የአደባባይ በዓላት በሚከበሩ ሰዓት በተለይም ደግሞ ቦታዎች የተለያዩ ቦታዎች ጥበት ነበረ። ነገር ግን በዚህ በተደረጉ የኮሪደር ልማት ስራዎች ጅማሮ
የተለያዩ ስፍራዎች እንዲሰፉ ተደርጓል። በዚህም ደግሞ ምእመኑ ሳይጨናነቅ በነፃነት በዓሉን እንዲያከብር ነው የተከወነው። ከዛ ባሻገር የጥምቀት በዓል ከሃይማኖታዊ ስርዓቱ ባሻገር እንግዲህ የተለያዩ ባህላዊ ስርዓቶችም የሚከናወኑበት ባህላዊ እሴቶች የሚታዩበት በተለይም ደግሞ ሴቶች ደምቆ የሚወጡበት እንዲሁም ደግሞ የተለያዩ አልባሳትም የሚለበሱበት ያው እንደ ባህሉ እንዲሁም ደግሞ በተለምዶ እንደምናውቀው ለጥምቀት ያልሆነ ቀሚስ ይበጣጠስ እንደሚባለው በዚህ ስፍራ ላይ በርካታ አይነት አልባሳትን የተመለከቱት በተለይም ደግሞ የተለያዩ የብሔር ብሔረሰቦች አልባሳትን ለብሰው ነው በዚህ ስፍራ ላይ የተገኙት ማለት ነው። አዋሽም በዚህ ሁነትና ልክ እንደዚህ ተመሳሳይ የሌሎችም እምነት ተከታዮች አደባባይ በዓላት ሲኖሩና ሌሎችም በዓላት ሲኖሩ በዚህ አካባቢ ላይ የሚኖሩ ማህበረሰቦች በፍቅር በአንድነት ነው የተለያዩ በዓላትን በጋራ የሚያከብሩት ማለት ነው። በዛሬው ዕለትም እየተካሄደ የሚገኘው የጥምቀት ስነ ስርዓት ወይም ደግሞ ታቦታት ወደ መንበራቸው ሲመለሱ ይህ ስነ ስርዓት እየተካሄደ ነው የሚገኘው። ይህ ሁነትም እንደቀጠለ ነው። ህዝቡ እየተባበረ በአንድነት በፍቅር ነው ሁነቱን እያከበረ የሚገኘው ማለት ነው። መረጃዎች እናመሰግናለን። ጥሩ ቀን። እዚሁ ላይ እንቆያለን። አዋሽ 7 ላይ ማለት ነው። ብሩክታይት አስራት የተለያዩ የእምነቱ ተከታዮችን በእለቱ አነጋግራ ሀሳቦቻቸውን ተጋርታለች። የጥምቀት በዓል በአዋሽ 7 ምን እንደሚመስል ያነጋገረቻቸው ነዋሪዎች ሀሳቦቻቸውን ሰጥተዋል። እሱን ተከታትለን እንመለሳለን። ታን ጀምሮ በአፋር ክልል በጣም ጥሩ ነው፣ እየተከበረ ነው፣ ደስ ይላል። አፋር ክልል በተለይ ማህበረሰቡ ሙስሊም ክርስቲያን ሳይል ሁሉን ነገር የሚያስተካክለው የሚያከርብበት አፋር ክልል ነው። እናመሰግናለን ስለ ፕሮግራማችሁ፣ በጣም ደስ ብሎናል። በዚህ ከተማ ላይ የሚደረገው ድርጊት ሙስሊም ክርስቲያን ሳይል ጥምቀትን ከተራን በጣም በስነ ስርዓት እናከብራለን። እናመሰግናለን። በጣም ደስ ብሎናል። ከዚህ በበለጠ በዛሬ ዓመት ስርዓቱ በጣም ደስ ይላል። ከተራ ጀምሮ ያለውን የወጣቱም የእንክብካቤ የመሬቱም የአነጣጠፉም የምኑ የሁሉም የየራሱ የሆነ ደረጃ አለው። በደረጃ እያለ ሁሉ ነገር እየተሄደ ስለሆነ ሁሉ ነገር እስካሁን ድረስ በሰላም አልቋል። አሁን በሰላም እያስገባ ነው። አሁንም እስከ መጨረሻው ድረስ ጠብቀን ማስገባት እኛ አላማና አላማችን ነው። እዚህ አካባቢ አፋር ክልል በዓል ሁሉም ያከብራል። እስላም ክርስቲያን አንልም። ሁሉም ብሔር ብሔረሰብ ነው የሚወጣው። የእስላም የክርስቲያን የሚባል ነገር የለም። ለኛ ሁሉም በዓል እኩል ነው። ረመዳን ሲመጣም እንደዛው ነው። እነሱም እኛ በዓል ላይ አይቃወሙም፣ እኛም አንቃወሙም። ስለዚህ የአፋር ክልል አፋር በዓል ነው። አፋር ደግሞ የሁሉ ብሔር ተሳታፊ ነው። በሁሉም ነገር ደስተኛ ነው። ሁሉ ነገር ለኔ ደስታ ነው። ሰላም፣ ፍቅር በአንድነት ምንም ሳንለያይ ጎራ ሳንመርጥ ይኸው አንድ ላይ እያከበርን ነው። ጥምቀት ያልሆነ ቀሚስ ይበጣጠስ አይደል አባባሉ። እኛም በተግባር እያሳየን ነው። ያለንም ባለን አጊጠን አምረን ወጥተናል። እጅግ በጣም ደስ ይላል። የጥምቀት በዓል ከአመት አመት በአዋሽ ላይ እያበበ እየደመቀ እጅግ በጣም ቆንጆ እየሆነ ነው። እጅግ በጣም ይሄ ደግሞ የሆነው ምንድነው? አካባቢው ሰላምና የአካባቢው አስተዳደር እጅግ በጣም ለህብረተሰቡ ቀና መንፈስ ስላለው እንዲሁም ክልሉ ደግሞ የሰላም ክልል ስለሆነ የዛ ነጸብራቅ ነው ይሄ የምታዩት በዓል ማለት ነው። የጥምቀት በዓል በህብረ ብሔራዊቷ አሶሳ ከተማ እየተከበረ ነው። የዘንድሮው የጥምቀት በዓል በቤንሻንጉል ጉሙዝ ክልል አሶሳ ከተማ ህዝበ ክርስቲያኑ በተገኘበት በጥምቀተ ባህር በመከበር ላይ ይገኛል። ህዝበ ክርስቲያኑ ከማለዳው 12 ሰዓት ጀምሮ ወደ ጥምቀተ ባህሩ በመሄድ የጥምቀት ስርዓቱን ተካፍሏል። በዓሉ ከሃይማኖታዊ ፋይዳው ባሻገር አንድነትን፣ ፍቅርንና መተሳሰብን ማጎልበት የሚያስችል የአደባባይ በዓል ነው ሲሉ የእምነቱ ተከታዮች ገልጸዋል። በአሶሳ ከተማ የሚገኙ የበጎ ፈቃደኛ ወጣቶችም ከከተራ ጀምሮ በዓሉ በተሳካ ሁኔታና በደመቀ መንገድ እንዲጠናቀቅ ከፍተኛ ጥረት ማድረጋቸውን ሪፖርተራችን ነስረዲን ሐሚድ ዘግቧል። በሌላ ዜና በጋምቤላ ክልል የጥምቀት በዓል በርካታ ምዕመናን በተገኙበት በድምቀት ተከብሯል። በክልሉ በጋምቤላ ከተማና በአካባቢው የሚገኙ የኦርቶዶክስ ተዋሕዶ የክርስትና እምነት ተከታዮች ጥምቀትን ከዋዜማው ጀምሮ በተለያዩ ሃይማኖታዊ ስነ ስርዓቶች አክብረዋል። የእምነቱ ተከታዮችም ጥምቀት በጋምቤላ በባሮ ወንዝ ላይ መከበሩ ለበዓሉ ልዩ ድምቀት ያላበሰው መሆኑን ገልጸዋል። ጥምቀት በጋምቤላ ለተከታታይ 5 ቀናት የሚከበር መሆኑ በምዕመናን ዘንድ ደግሞ የተለየ ደስታን የሚፈጥር ስለመሆኑ አንስተዋል። ዛሬ ማለዳ ላይ ጥምቀተ ባህሩ በብፁዕ አቡነ ሩፋኤል የተባረከ ሲሆን በሺዎች የሚቆጠሩ ምዕመናንም በክብረ በዓሉ ላይ መሳተፋቸውን ሪፖርተራችን ሚፍታ አብዱል ቃድር ከስፍራው ዘግቧል። ክቡራን ተመልካቾቻችን ከ6 ሰዓት አንስቶ ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። ከደቂቃዎች በኋላ ደግሞ 7 ሰዓት ላይ እንገናኛለን። አብራችሁ